ማንን ምን እንጠይቅለው? ያቄ ኮመርስ ኤክስቴንሽን 5 ዓመት ተምሬ ነበር ማርኬቲንግ ማኔጅመንት። ነገር ግን መጨረሻ ላይ መሀል ላይ ኤክስ የመጣብኝ ኮርስ ነበረ። እሱን አድርጌ የአድ ያደረኩት ኮርስ እንትን አልገባልኝም፣ ውጤቱ አልገባልኝም፣ ፖርታሉ ላይ አልገባም። ስለዚህ ቴምፖ ዲግሪም አልሰራልኝም። ስለዚህ ይሄ በጣም ተመላልሻለሁ። 6 ወር አለፈው። ብዙ ጊዜ ተመላልሻለሁ። ግን በቃ እነዛ ማርኩን የሚሞሉት ሰዎች ትንሽ አልተላለፈልኝም ነው የሚሉት። እነዛ ደግሞ እኔ ደግሞ ሂጅ ጠይቃቸው እኛ አስተላልፈናል ከሬጅስትራር ትንሽ ተላልፏል ነው የሚሉት። እና ማንን መጠየቅ እንዳለብን ብዙ ጊዜ ተመላልሰናል። እኔ ብቻ አይደለሁም፣ እኔና ጓደኛዬ ነን። ብዙ ጊዜ ተመላልሰናል። ግን ምንም ይሄ ነው የሚባል ነገር እንትን አልተባለም። ማለት ምን ማድረግ እንዳለብን ወይ ኮርሱንም ድጋሚ ማድረግ ይኖርብን ወይ ደግሞ ማንን ሄደን ምን መጠየቅ እንዳለብን አላወቅንም። ማመልከቻ አስገቡ ተብለን ማመልከቻው ማስገብተናል፣ ሄደናል። ግን ምንም በቃ ሄዶ መመለስ ብቻ ነው። ምንም ወይ ሰዎች አይኖሩም ወይ ደግሞ ሄደንም በቃ አይ ተላልፏል ትንሽ ከመባሉት እንትን ያገኘነው ነገር የለምና ያ ነው። ኤፍ መጥቶ ኋላ ላይ አዳደረኩት ውጤቱ አልተላለፈም ያሉት የትኛውን ኮርስ ነው? ፋይናንሻል ማኔጅመንት። ምላሽም እልባትም ሲያጡ በየደረጃው ለኃላፊዎች መንገር ያስፈልጋል። እርስዎ ለማለንገሩ ሬጅስትራሮች ጋር ነው ያው መምህሩ ሬጅስትራር ስምሽን አላስተላልፈልኝም ስለሆነ የሚለው ሬጅስትራሮች ጋር ነው ይሄድ ነው። የመምህሩ ስም ማን ነው? አቶ ግርማ ይባላል። እኔ ጋር አልመጣም። ግን ብዙ ጊዜ እኔ እየታዘብኩ ያለው ተማሪ የቅሬታ አቀራረብ ቻነሎችን ተከትሎ አይሄድም። በቃ አንድ ቦታ ላይ እዛው ይመላለሳል። ለምሳሌ ሬጅስትራር ይህንን ጉዳይ የሚያውቅ ከሆነ ካልፈታ ዲፓርትመንት አለ። ከዲፓርትመንት በላይ ከሆነ እኔ ያለው ስኩል ኦፍ ኮሜርስ ዲን ነኝ። ቀጥሎ ዲናችን አለ ደግሞ የኮሌጃችን የሁላችን ዲን አለ እና ይሄ ነገር ነው ቀርቦ እኔ ሰምቼ አላውቅም። ጉዳዩን ላጣራና የሚሆነው እናድርጋለን እያሉ ያሉት አሁን እዛው ሬጅስትራር ጋር እንደሚመላለሱ ነው። ሬጅስትራር ጋር መመላለስ ብቻ ሶሉሽን አይሰጥም። ዲፓርትመንት አለ፣ ስኩል አለ፣ ኮሌጅ አለ። ስለዚህ ቻነሉን ጠብቆ የግሪቫንስ ሃንድሊንግ ቻነላችን ጠብቀን መስተናገድ አለብን። ተማሪዎቹ ይህንን ቢያደርጉ ይመከራል። ከዲፓርትመንት ጋር ሆኜ ሶልቭ አደርጋለሁ ጉዳዮች። አድማጮች ቀደም ሲል የሰማችሁት ምልልስ ጥር 27 2018 ዓ.ም በዚሁ በማንም እንጠይቅለው ዝግጅታችን የቀረበ ጥያቄና የተሰጠ ምላሽ ነው። ጠያቂ አድማጫችን በእርግጥ እናት ናቸው። እናት ተማሪዋ ራሷ ጥያቄዋን እስቲ ታቅርብ ስላቸው ነው ተማሪዋ ጥያቄውን ያቀረበችው። ህይወት ሰብስብ ትባላለች። ምላሽ የሰጡት ደግሞ በአዲስ አበባ ዩኒቨርሲቲ የስኩል ኦፍ ኮሜርስ ዲን ዶክተር ሰለሞን ማርቆስ ናቸው። የውጤቱን ነገር ለመጠየቅ ብዙ ጊዜ ወደ ኮሜርስ ሬጅስትራር ደውያለሁኝ። ምላሽ ለመስጠት ፈቃደኞች አልነበሩም። ሆኖም ግን ከጊዜ በኋላ የተማሪዋ ጥያቄ መመለሱን አረጋግጫለሁ። እንዴት ሆነ ለማለት ዛሬ ማለዳ ላይ ለህይወት ደውዬላታለሁ። ጤና ይስጥልኝ ህይወት፣ እንደምን አለሽ? አለን ይመስል ያው ጥር 27 2018 ዓ.ም ሮብ ጠዋት ደወልሽና በኮሜርስ የገጠመሽ ችግር ነግረሽን ነበረ። አዎ ቀደም ሲል አድማጮችም አድምጠውታል። አዎ ብዙ ጊዜ ብደውል ገና ነው ብለውኝ ነበረ። ዲኑም ምላሽ እንሰጣለን ብለውኝ ነበር። አንቺ ጋርም ስደውል አላነሳሽልኝም ስልክ። ለማንኛውም አሁን ከምን ደረሰ? አሁን ተመላልሰን ውጤቱ ገብቷል። ወረቀቱ ግን አልተሰራም ከሰኔ 20 በኋላ ብለውኝ ነበረ። አሁን በስራ ምክንያት ሄጄ መቀበል ስላልቻልኩኝ ሄጄ አልተቀበልኩትም ወረቀቱን። ግን ነው ውጤቱ ገብቶልኛል። ስንት ወር በኋላ ገባ ማለት ነው? ከተወሰኑ ጊዜያት በኋላ ነው። ግን ወደ ቆይቷል በደንብ ከቆየ በኋላ ገባ። ቆይቶ ነው የገባው። ሄደንም ነበረ ወዲያውኑ እንትን አልተባለም። ምንድነው ችግሩ ተባለ? ምንም ይሄ ነው የሚባል ችግር እንትን አላሉ። ሰውየውም ስንሄድ ያናገረን አልፈለገም ነበረ። በጣም ተበሳጭቶ ነበረ። ለምንድን ነው የተበሳጩት? አናውቅም። በቃ ስራ እየሰራው ነው ለመጣችሁ አይነት ነገር ነው ያለን። መምህሩ ለመጣችሁ ስራ ውጤት የሚያስገባው ሰው ግን በኋላ ላይ ገብቷል። ጥሩ። ዋናው ውጤቱ ገብቷል። ጥያቄውት እሱ ነበረ። ገብቶሎታል? ገብቶልኛል። መልካም፣ አመሰግናለሁ። አድማጮቻችን አሁን ደግሞ ወደ ስኩል ኦፍ ኮሜርስ ዲን ዶክተር ሰለሞን ማርቆስ ጋር ደወልኩኝ። ጤና ይስጥልኝ ዶክተር፣ እንደምናደሩ? ሰላም፣ ደህና ነኝ። ዶክተር ሰለሞን ጥር 27 2018 ዓ.ም ተማሪ ህይወት ሰብስብ በተባለች አድማጭ ጥያቄ ምክንያት አግኝቾት ነበረ። በወቅቱ ምላሽ ሰጥተው ነበረ። አድማጮች ቀደም ሲል ሰምተውታል። ጉዳዩን እርሶ ጋር እንዳልመጣ እርሶም እንደማያውቁት ግን አጣርተን መፍትሄ እንሰጣለን ብለው ነበር በወቅቱ። በዛው መሰረት ቆይቶም ምላሽ አግኝተዋል። እንዴት ሆነ ይሄ ነገር ልባት አገኘ ብዬ ተማሪዋ ጋር ደውዬ ነበረ።
አግኝቷል ውጤቷ አለ። እግረ መንገዷን እሷም ስላመሰግነች እኔም በጣቢያችን ስም ላመሰግኖት ነው የደወልኩለው። እጅግ በጣም አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ግርማ። ለወደፊት ግን ምንድነው ማሳስበው ተማሪዎችን በተለይ እነዚህ የግሬዲንግ ጉዳዮች እንደዚህ አይነት ሩቲንስ በጊዜው ተከታትለው ትምህርት ክፍል ኃላፊዎች ጋር፣ ሬጅስትራር ጋር እዛ ላይ ባይቻል ደግሞ ትምህርት ቤት ኃላፊ አለ፣ ኮሌጅ እንደዚህ እያለ መሄድ መቻል አለበት እና በጊዜው ካልተቀረፈ ኮምፕሊኬትድ እየሆነ ስለሚመጣ ተማሪዎች በቃ ክሎዝሊ ፎሎ አፕ ቢያደርጉ እመክራለሁ። በጣም አመሰግናለሁ። አንተ እንዲያው ግን ለምንድን ነው የቆየው? አሁን ማሳሰቢያው ጥሩ ነው። አድማጮች ወይም ደግሞ ተማሪዎች ወላጆችም ጭምር ሲሰሙ ቅድመ ጥንቃቄ እንዲያደርጉም እንዲህ ነገር ሲፈጠር እንዲያደርጉ ለማለትም ያስችላል። ግን የተማሪዋ ጉዳይ ውጤቷ የዘገየበት የሷ ብቻ አይደለም፣ ሌሎች ተማሪዎችም እንዳሉ ሰምቻለሁና ምክንያቱ ምንድን ነው? መምህሩ በወቅቱ ያላስተላለፉበት ምክንያት ምንድን ነበረ? አይ ስፔሲፊካሊ አሁን የተማሪዋ በምን እንደሆነ ያን ያክል አላውቅም። ነገር ግን ምንድን ነው መሰለህ በጊዜው ማለት ግሬድ ለምሳሌ የሚገባበት ጊዜ አለ። በ15 ቀናት ውስጥ ሲስተሙ ክፍት ሆኖ ይቆያል። በዛ ጊዜ ውስጥ ያልገባ ግሬድ ገና ዋናው ሬጅስትራር 6 ኪሎ አስፈቅደን ምናምን ነው ክፍት የሚደረገው ሲስተሙ። ከዛ በኋላ ነው ግሬድ የሚገባው። ማለት ያ ግሬድ ደግሞ ለማስገባት ኤሲ አካዴሚክ ኮሚሽን ላይ አስወሰነን፣ ታች ደግሞ ዲፓርትመንት ካውንስል ላይ አስወሰነን ስለሆነ ተማሪው ማንኛውም ኮምፕሌንት ማምጣት ያለበት በጊዜው ነው። በቃ 15 ቀናት ሳልፉ ነው ማምጣት ያለበት። ያ ካልሆነ ግን ኮምፕሊኬት እየሆነ ይመጣል። ምክንያቱም ቬሪፋይ ይደረጋል። የግሬድ ጉዳይ በጣም በሲሪየስሊ ነው እኛ የምናየው እና በተለያዩ ምክንያቶች ተማሪዎች ግሬዳቸው ላይገባ ይችላል። አድ አድርገው የሚማሩ ለምሳሌ ሊሆኑ ይችላል። አድ አድርጎ የሚማር ተማሪ ከሌላ ባች ላይ ነው ኮርስ የሚወስደው። እሱን በተለየ መልኩ ነው ትሪት የምናደርገው። እሱ ግን ተማሪው በተለይ ተከታትሎ ይህንን ከመምህሩ ጋር መጨረስ፣ ካልሆነ ደግሞ ዲፓርትመንት ሄድ ጋር መሄድ፣ ካልሆነ ደግሞ የትምህርት ቤት ዲን ጋር መሄድ አስፈላጊ ነው ልል ነው። መጨረሻ ላይ እንዲያው ቅድም ከመግባታችን በፊት በዚህ ፕሮግራም ላይ ቅር እንዳሉት ነግረውኛል እና እንዲያው በግልጽ መነጋገር ስላለብን ነው ማነሳለሁ። ምንድን ነው መታረም ያለበት? ለምንድን ነው ቅር ያለሁት? ይንገሩኝ እስኪ። አይ እኔ አሁን እየተገነዘብኩ ያለሁት አንዳንድ ተማሪዎች ሚዲያን እንደ እንትን ይጠቀማሉ። በቃ ልክ ሚዲያን ተቋማት እንደሚፈሩ ምናምን አይነት ነገር። ስለዚህ ሲምፕል የሆኑ በጣም በዲፓርትመንት ሌቭል ሊፈቱ የሚችሉ ጉዳዮችን ጭምር አዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት ምናምን እየተባለ በተደጋጋሚ ነገሮች እንዲከሰቱ እያደረጉ ነው። እሱ አይነት ነገር እኛ ስላልተመቸን ነው። አዲስ አበባ ዩኒቨርሲቲ በጣም አንጋፋ ዩኒቨርሲቲ ነው። ፕላስ ደግሞ ሲሪየስሊ እንሰራለን። በተለይ ግሬዲንግ ኢሹ ለእኛ ዋና ጉዳይ ነው። ትምህርት መማር ማስተማር ዋና ጉዳይ ነው። ነገር ግን ዲፓርትመንት እንኳን እቺ ልጅ ሳታገኝ ሚዲያ ላይ መሄድ ምንድን ነው የሚያሳየው? እሱን አይነት ነገር እናንተም እስኪ የት ሄደሻል? እንደዚህ አይነት ኬዝ ከመምጣቱ በፊት እንዲህ መሄጃለሁ ሊፈታልኝ አልቻለም የሚል ስትሮንግ የሆነ ክሌም ካልያዛችሁ በስተቀር እንደዚህ አንድ ቦታ ብቻ በመሄድ አልተፈታልኝም ሲሉ ወደ ሚዲያ ባይመጣ ደስ ይለኛል ለማለት ነው። የተወሰነ የራሳቸው ቬሪፊኬሽን ሜካኒዝም ብትጠቀሙ ለማለት ነው። ምንም ችግር የለው። መልካም። ግን ይሄ ጉዳይ በተመለከተ ባለፈውም ጥያቄ አሁንም አድማጮች ሰምተውታል። እዚህ ቦታ ሄደዋል ተብለው ተማሪዋ ተጠይቀዋል። ከዛም ባሻገር ደግሞ የሄዱበትን በነገራችን ላይ ወላጅም ናቸው ይህን ጥያቄ ያቀረቡት። የተማሪዋ ወላጅም ልጄ ተቸገረች፣ ቀን ሰርታ እዛ ሄዳ ምላሽ የሚሰጣት የለም ነው። እኔ ደግሞ ተቋሙን የእርሶን ተቋም ደግሞ እንዲያው ምክረ ሀሳብ ከሰጠው አይቀር ተማሪዎች መጀመሪያ ላይ ሲገቡ ኦሪንቴሽን ይሰጣል። ስለዚህ ከዛ ጋር አያይዘው ምን ሲገጥማቸው የት እንደሚሄዱ መረጃ የሚሰጥም ዴስክ ቢቋቋም እናንተ ጋር ጥሩ ነው። ብዙ ጊዜ የሚነሳው መረጃ ከማጣት የተነሳ የት መሄድ ማጋር መጠየቅ እንዳለባቸው አያውቁም። ይሄ ብቻ አይደለም ኮሜርስ ላይ የቀረበው ጥያቄ፣ ከዚህ በፊትም የቀረቡ ጥያቄዎች አሉ። ሁሉም ግን ከመረጃ እጥረት የተፈጠሩ እንጂ አሰራር ግድፈት ነው ተብሎ ተጠቁሞ አይደለም እና ይህንንም ልብ እንዲሉልኝ ፈልጋለሁኝ። መረጃ በመስጠት በኩል እርሶ ጋር ችግር የለም። አሁንም ግን ባለፈውም እንዳልኩት ሬጅስትራር ግን መረጃ በመስጠት ረገድ ስልክ ይዘጋሉ በአግባቡ ሬዲዮ ላይ ሳይወጣም እንኳን ይሄ ነገር እንዴት ነው እኛስ ምን ብለን እንመልስ ሲባልም የማይመልሱ አሉና በተለይ ኃላፊዋ እሱም ይታረም ባለፈውም እናስተካክላለን ስላሉ እርሶም የሰጡት አስተያየት እንሞክራለን። በጣም ጥሩ። ዶክተር ሰለሞን ማርቆስ በአዲስ አበባ ዩኒቨርሲቲ ስኩል ኦፍ ኮሜርስ ዲን፣ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። እሺ፣ አመሰግናለሁ። እሺ